በተደጋጋሚ ጊዜ ተከራይቶ ከሚያድርበት ከአከራዮቹ መኖሪያ ቤት ስርቆት ፈጽሞ የተሰወረ ተከሳሽ በቁጥጥር ስር ውሎ በእስራት እንዲቀጣ ተወሰነበት። ዋና ሳጅን ጤናው ፈጠነ የስርቆት ወንጀሉ የተፈጸመው በአዲስ ከተማ ክፍለ ከተማ ወረዳ 6 ልዩ ቦታው አፍሪካ ግቢ ተብሎ በሚጠራው አካባቢ ነው። ተከሳሽ ኡመር አብሮ ከግል ተበዳይ ጋር በቅርበት የሚተዋወቅና ለተደጋጋሚ ጊዜ አልጋ ተከራይቶ የሚያደር ሲሆን የአልጋ አከራዮች መኖሪያ ቤት አለመቆለፍንና በመኖሪያ ቤቱ ውስጥ ሰው አለመኖሩን በማረጋገጥ ስርቆት ፈጽሞ ቢሰወርም ወንጀል የተፈጸመባቸው የግል ተበዳይ ጉዳዩን ለፖሊስ በማሳወቃቸው 5 ሰዓታት ባልሞላ ጊዜ ውስጥ ተከሳሽ በቁጥጥር ስር ሊውል መቻሉን በአዲስ ከተማ ክፍለ ከተማ ፖሊስ መምሪያ የልዩ ወንጀል መርማሪ ዋና ሳጅን ውባለ ሻምበል ገልጸዋል። ከዚህ በፊት የግል ተበዳዩ አልጋ የመከራየት ስራ የሚሰራ በመሆኑ ይተውቅ ነበራቸው። ያን ትውውቅ መሰረት በማድረግ የግል ተበዳዩ ቤተክርስቲያን በሄደበት አጋጣሚ ተጠርጣሪ መኖሪያ ቤት ውስጥ በመግባት የዋጋ ግምቱ 21 ሺህ ብር የሚያወጣ ቴሌቪዥን እንዲሁም ተቀምጦ ለአልጋ እያከራየ ይቀበላቸው የነበረ ወደ 9825 ብር እና ቴሌቪዥኑን በቀይ ማዳበሪያ ጠቅልሎ ነው የመውጣት ስራ የሰራው። የተከሳሽ ኡመር አብሮን ጉዳይ ሲመለከት የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት አዲስ ከተማ ፈጣን ምድብ ችሎት ተከሳሹ ለፈጸመው የስርቆት ወንጀል በ2 ዓመት ጽኑ እስራት እንዲቀጣ ውሳኔ አስተላልፈዋል። ወንጀል ለመፈጸም አቅደው የሚንቀሳቀሱ ወንጀለኞች መኖራቸውን ህብረተሰቡ በመረዳት ለወንጀል ድርጊት ሰለባ ሊያደርጉ ከሚችሉ ሁኔታዎች ቀድሞ ሊጠነቀቁ እንደሚገባ ዋና ሳጅን ውባለ መልእክት አስተላልፈዋል። እያንዳንዱ ሰው ማንም ቢሆን መታወቂያ ሳያቀርብ ወይ መታወቂያ ሳይኖረው ማንነቱን የሚገልጽ ማስረጃ ሳይዝ አልጋ መከራየት መቻል እንደሌለበት ማህበረሰቡ መገንዘብ ይገባዋል። ሌሎች ማህበራዊ ጉዳይ ሊያጋጥሙ ይችላሉ። እነዛ በሚሆንበት ቤቱን በአግባቡ የመጠበቅ ስራ እንዲሁም ቤታቸውን በአግባቡ ቆልፎም የሚሄድ እንዲሁም ቢያንስ በአካባቢው እርስ በርስ መጠባበቅ ስራ ቢሰራ ይህንን መሰረት አድርገው ወንጀል ፈጻሚዎች ጠዋት መውጫ ሰዓትን ጠብቀው ወንጀል የሚፈጽሙ በመሆኑ ይህን ጥንቃቄ እንዲያደርጉ ነው።